30 ዓመታትን በዘገባዎችና በዶክመንታሪ በዜና ሽፋንና በተለያዩ መጣጥፎች ለአድማጭ ተመልካቾች እንዲሁም ለአንባቢዎች አሁን ደግሞ በኦንላይን ወይም በዲጂታል ሚዲያ የተለያዩ መረጃዎችን ለህብረተሰብ እያደረሰ የሚገኘው የአማራ ሚዲያ ኮርፖሬሽን በ30 ዓመታት ጉዞ በርካታ ተግባራትን አከናውኗል። ዛሬ ደግሞ በ30 ዓመት እድሜው ላይ ቆሞ የአማራ ሚዲያ ኮርፖሬሽን ያዘጋጀው የሚዲያዎች የእግር ኳስ ውድድርን እዚህ በባህር ዳር ዩኒቨርሲቲ ስቴዲየም እያከናወነ ይገኛል። ተሳታፊዎች አሚኮ ባለፉት 30 ዓመታት ያከናወነውን ተግባራት አስተያየት ሰጥተውበታል። ውድድሩን ስናዘጋጅ የኢትዮጵያ ሚዲያዎች እንደምታውቁት አብዛኞቻችሁ እዚህ ያላችሁት ጋዜጠኞች ስለሆናችሁ ከአንድ ወደ ብዙ ነው የመጣ ነው። መሰረት ከሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከዛ የተለያዩ ሚዲያዎች እየተቋቋሙ እዚህ ደርሰናል። ስለዚህ የምንሰራው ለአንድ ሀገር ነው፣ የምንሰራው ለኢትዮጵያና ለሕዝቦቿ ነው። እኛ ሚዲያዎቹ አላማችን ተመሳሳይ ነው። በተለያየ ቋንቋ በተለያየ ሚዲያ አይነት አገልግሎት እንሰጣለን። መቀመጫችን አንዳንዶቻችን ዋና መቀመጫችን ክልል፣ አንዳንዶቻችን አዲስ አበባ ይሁን እንጂ የምናገለግለው ለሀገራችን ነው ማለት ነው። ስለዚህ ይህንን አብሮነታችንን ለአብሮነት እንሰራለን፣ ለኢትዮጵያ አንድነት እንሰራለን። ግን ደግሞ የኢትዮጵያ ሚዲያዎች አብሮ ለመስራት የሚያዋህዱን ዘርፈ ብዙ እንቅስቃሴዎችን ማዘጋጀት ስለሚገባ የአሚኮ የሚዲያ ካፕ ውድድርን ያዘጋጀ ነው ለዚህ ዓላማ ነው። የበለጠ አብረን በቀጣይ የምንሰራቸውን ስራዎች እንድንዋሃድ አብረን መስተጋብራችን እንድናጠናክርና ስኬታማ የሆነ የጋዜጠኞች አብሮነት እንዲጠናከር በማሰብ ነው ይህንን ዝግጅት ያሰናዳ ነው። በመጀመሪያ እንኳን አደረሳችሁ። እንግዲህ በኢትዮጵያ የሚዲያ ታሪክ ውስጥ ቀዳሚ ከሆኑት መካከል አንደኛው አሚኮ ነው። አሚኮ ከበኩር ጀምሮ እዚህ ድረስ በመድረሱ ደግሞ ሁላችንም ደስተኞች ነን። እንደሚታወቀው የኢትዮጵያ ሚዲያዎች ሁሉም በመተባበር ማሸነፍ፣ በተለይ ደግሞ የመረጃ እጥረት ያለበትን ማህበረሰብ የመረጃ ጥሙን መቁረጥ ነውና ትልቁ ነገር በሚዲያዎች መካከል መፎካከር ሳይሆን መተባበር ትልቁ ነገር ነው። አሁን ደግሞ የያዝነው ነገር እኛም ከአዲስ አበባ ተነስተን ባህር ዳር ድረስ ስንመጣ አሚኮን እንደ ተፎካካሪ ሳይሆን እንደ ተባባሪ ሚዲያም ስለምንመለከተው በመተባበር ሁሉን ነገር እናሸንፋለን ብለን ስለምናስብ ነው ወደዚህ የመጣ ነው። አሚኮ ከበኩር በኤፍኤም በሌሎች ሬዲዮዎችም እንዲሁም ደግሞ በቴሌቪዥን በህብርም ጨምሮ ደግሞ እዚህ ደረጃ ላይ መድረሱ በሀገራችን ውስጥ ያለውን የሚዲያ ለውጥ ያሳያል። ይሄ የሚያሳየው እንግዲህ አሚኮ ለአማራ ክልል ብቻ ወይም ደግሞ በአማራ ክልል ብቻ መስራት ሳይሆን በተለያየ አካባቢዎች የሚገኙ ተደራሽነቱን በዛው ልክ እየሰፋ በመሆኑ ይሄ ደግሞ ለሌሎችም ተምሳሌት የሚሆን ሚዲያ ነው ብዬ አስባለሁ። በአሁኑ ሰዓት እንደሚታወቀው የዲጂታል ዓለም ነው። በዲጂታል ዓለም ውስጥ ደግሞ በጣም በርካታ የሐሰት ሚዲያዎች የሐሰት መረጃዎችን በጣም ይበዛል፣ ይበረክታል። ሰው በትብብር ደግሞ እነዚህ የኦልድ ሚዲያ ወይም ደግሞ ማስ ሚዲያ የምንላቸው አካላት እነዚህን የማጣራት ትክክለኛ መረጃ የማድረስ ወደ ህብረተሰቡ የበለጠ ስንደርስና ስንሰፋ በተለያየ አቅጣጫዎች ደግሞ የተለያዩ ስቴሽኖች ሲኖሩ ይህን ነገር ያጠራል ብዬ አስባለሁና በዚህ በኩል አሚኮ እያደረገ ያለው ነገርም ጥረቱ በጣም የሚበረታታ ነው። የ30 ዓመት ጉዞውን ስናይ እኔም ቢያንስ ከ25 ዓመት ያላነሰ የስራ ልምዱ በዚህ ቦታ አለኝ። እጅግ በጣም ትልቅ ለውጥ ነገር ነው ያለው። ለምን መጀመሪያ ድሮ እንዘግብበት የነበረው መሳሪያ አሁን ናዌዴይ እጅግ በጣም ሶፊስቲኬትድ የሆነ ናዌዴይ በዓለም ላይ የሚጠቀሙበትን ቴክኖሎጂ የምንጠቀምበት ነው። ይህ ማለት ድሮ በካሴት የነበሩት አሁን ዘመናዊ ሆኖ ኦቪቫል ላይ ላይቭ ስርጭት ቀጥታ የምናስተላልፍበትን መንገድ ሁላ የደረስንበት ደረጃ ነው እና እኔ እንዴት መግለጽ እንደምችል ራሱ ይከብደኛል። አሁን እጅግ በጣም በሙሉ ትጥቅ ላይ ነው ማለት እችላለሁ። ሚዲያው እንግዲህ ኢትዮጵያ ብሮድካስቲንግ ኮርፖሬሽን እዚህ ተጋብዞ ለአሚኮ 30ኛ ዓመት የምስረታ በዓል በመጋበዛችን በጣም ደስተኞች ነን። በዚህ አጋጣሚ እንኳን ደስ ያላችሁ፣ እንኳን አደረሳችሁ ለማለት ወዳለሁ። እንግዲህ አሚኮ አሁን ባለው ሁኔታ ሳይመጣ በፊት እኔ እዚህ ባህር ዳር ዩኒቨርሲቲ በማርበት ጊዜ የመጀመሪያ ኢንተርንሺፕ የሚወጣውት እዚህ ሚዲያ ነውና ለእኔ የተለየ ትስስር አለ ማለት ነው። ስለዚህ በጋዜጠኝነት በቲዮሪ ወይም ደግሞ በንድፈ ሀሳብ ማቀውን ጉዳይ በተግባር ሂጄ ማየት እድል የገጠመኝ የመጀመሪያውም እንግዲህ አሚኮ ነውና ለዛም ሲባል እንግዲህ የተለየ ትስስር አለኝ ማለት ነው። ከነዛ ጊዜ በኋላ እንግዲህ ዛን ጊዜ አብዛኛው በኩር ጋዜጣ ነበር፣ ሬዲዮ ነበር፣ ቲቪውን በአጭር ሰዓታት ነበር ስራውን የሚሰራ የነበረው። ከአሁን ግን
እንደምንመለከተው ብዙ ቻናሎችን አስፍቶ በስፋት እየሰራ ነውና ይህም እንግዲህ በጣም ትልቅ ነገር የሚያሳይ ነው። በሌላ በኩል ደግሞ እኛ ባለንበት በስፖርት ዘርፉም እንግዲህ ቀጥታ ስርጭቶችን ትልቅ ውድድሮችን ከማስተላለፍ ጀምሮ በተለይ በክልሉ ውስጥ ያሉ ስፖርታዊ እንቅስቃሴዎችን በስፋት መዘገብ የሚያደርገው ነገር በጣም የሚያበረታታ ነው። ለዚህም እንግዲህ ትልቅ ይሁንታ መስጠት እፈልጋለሁ። ያው እንግዲህ በመጀመሪያ አሚኮ 30ኛ ዓመቱን እያከበረ ስላለ እንኳን አደረሳችሁ ማለት እፈልጋለሁ። ምክንያቱም የኔም የሙያ ቤት ነው ብዬ አስባለሁ። ብዙ ነገር ተምሬበታለሁ። እዚህ ባህር ዳር ዩኒቨርሲቲ ያለው ኢንተርንሺፕ እዛ ነበር የምወጣው። ከመጀመሪያው ጀምሮ ጋዜጣም ላይ ቲቪም ላይ የመስራት እድል ነበረኝና ጥሩ ተቋም ነው። ለብዙዎቹ የሙያ ቤት ነው ብዬ አስባለሁ አሚኮ። ወደ ውድድሩ ስመጣ ውድድሩ በተለይ በሚዲያዎች መካከል መካሄዱ እርስ በርስ ያለው መቀራረብ፣ አንድነት ያሳድጋል። ሚዲያዎች አሁን አብዛኛውን ጊዜ ስራ ላይ ነው የሚያሳልፈው። ስፖርት ደግሞ በባህሪው መገናኘትን፣ መቀራረብን፣ አንድነትን ያጠነክራልና ይሄ ሌሎችን ከመስበክ በተጨማሪ ራሳችንን ተቀራርበን አንድ ላይ መሆን ትልቅ ፋይዳ አለው ብዬ አስባለሁ። በቀጣይ ውድድሩ እንደዚህ ቢቀጥል በየአመቱ አመታዊ ሆነው ቢደረግ ደግሞ የበለጠ ሚዲያዎች ከተጨማሪ ሚዲያዎችም ኖረው የመቀራረቡን የትኛው ሚዲያ ምን ይሰራል በዛውም ኤክስፔሪየንስ ሼር ስለሚደረግ ጠቀሜታ አለው ብዬ አስባለሁ። በኢትዮጵያ ስፖርት ታሪክ ባለፉት አመታት በጣም ትልቅ አሻራ ያበረከተ ተቋም ነው አሚኮ። የኢትዮጵያ ፕሪሚየር ሊግ ዲኤስቲቪ ከመምጣቱ በፊት የቀጥታ ስርጭት ጨዋታዎችን ከክልል ጭምር እየተዘዋወረ ሲያስተላልፍ የነበረ ነው። በዚህ ረገድ 10ኛ ዓመቱን እያከበረ ነው የቴሌቪዥን የቀጥታ ስርጭት መስራት ከጀመረ። ከዚያ በፊት የሬዲዮ የቀጥታ ስርጭቶችን ይሰራ ነበር። የኛ ለየት የሚያደርገው አሁን አገር አቀፍ ሚዲያዎች ብዙ ጊዜ የስፖርት ሚዲያዎች የሚተቹት እግር ኳስ ላይ ብቻ ትኩረት ያደርጋሉ ነው። አሚኮ ከዚህ በተለየ በጣም ዘርፈ ብዙ ስራዎችን ይሰራል። የባህል ስፖርት ላይ አተኩሮ ይሰራል። አትሌቲክስ ላይ ይሰራል። ሌሎች የቤት ውስጥ ውድድሮች ላይ ይሰራል። ውሃ ዋና ላይ በልዩነት ይሰራል። ሌሎች ስፖርቶች ላይ ሁሉን አቀፍ ስፖርት በመስራት ከሌሎች ሚዲያዎች በተለየ በአገር አቀፍ በሚኒስቴር መስሪያ ቤት ጭምር የሚታወቅ ተቋም ነውና ይህንን የበለጠ አጠናክሮ ይሰራል። በተለይ ኦቢቫን ያስመጣነው ቴክኖሎጂ እንዲሁም ከኦቢቫን ላቅ ያለና ኦቢትራክን ያሟላ ነው። በሀገራችን ትልቅ የቴክኖሎጂ አቅም ነው። ይህ ደግሞ በቀጥታ ስርጭት ወደፊት የስፖርት ቀጥታ ስርጭቶችን ለማስተላለፍ ትልቅ አቅም ይኖረዋል። ይህ አቅም ደግሞ ለእኛ ብቻ ሳይሆን የሚጠቅም ለሌሎች ለአጋር ሚዲያዎቻችን ለኤኤምኤን አዲስ ሚዲያ ኔትወርክ፣ ለኢቢሲ፣ ለፋና ብሮድካስት ኮርፖሬት እና ለሌሎች ሚዲያዎች ጭምር በጋራ የሚጠቅመን ነውና አብረን እንድንሰራም የሚያግዝ ይህ ውድድር የሚዲያዎችን የእርስ በርስ ግንኙነት ከማጠናከር አንጻር ምን ፋይዳ አለው? እውነት ነው። በተለይ ከዚህ ቀደም ምን ይታሰብ ነበር ሚዲያ ካፕ የሚባል ውድድር ነበር። ግን በሚዲያ ካፕ ውስጥ የነበረው ውድድር ምንድነው ሚዲያዎች ብቻ ሳይሆን ሌሎቹ አካላት የሚወዳደሩበት ነበር። ያ ደግሞ የሚዲያዎችን ብቻ አሳታፊነት ሚዲያ ላይ ስትሳተፉ ወይም ሚዲያ ብቻ መሳተፉ ምንድነው የእርስ በርስ ትውውቅን፣ መቀራረብን፣ መግባባትን ይፈጥራል። ነገ በስራ ላይ የሚያጋጥምህን ነገር እንኳን በጋራ ለመፍታት በጣም ይጠቅማል። ስለዚህ አሚኮ ይሄን ማድረጉ በጣም ትልቅ ነው። ነገ ከነገ በኋላ ደግሞ ማን ይረከባል? ምናልባት አዲስ ሚዲያ ኔትወርክም ሊረከበው ይችላል። ነገ ከነገ በኋላ ሌሎችን ማስቀጠል አለብን። የበለጠ መቀራረቡ ያስፈልጋል። ወንድማማችነቱ ያስፈልጋል። በትብብር ሁሉ ነገር ማሸነፍ እንችላለን ብዬ አምናለሁ። እርስ በርስ ከማቀራረብ አንጻር እጅግ በጣም የተለየ ነገር ነው። ለምን ቢባል በሚዲያው ሰራተኞች ውስጥ ብዙ የተለያየ የስፖርት ብቃት ያላቸው ወጣቶች አሉ እና በዚህ ካፕ ያየነው ምንድን ነው በመረብ ኳስም በእግር ኳስም በጣም መጫወት የሚችሉ የስፖርት ፍቅር ያላቸው እድሉን አግኝተው እርስ በርስ ተዋውቀውበት አንድነት ፈጥረውበታል እና እጅግ በጣም ደስ የሚል አጋጣሚ ነው ብዬ ነው ማስበው። ሚዲያዎች በጋራ የመስራት ልምድ አለን። አንዱ በተገኘበት ኢቨንት ላይ ወይም ሁነት ላይ ሌሎቹ ባይገኙ እንኳ መረጃዎችን በመቀያየር በጋራ የመስራት ልምድ አለን። ይሄ በጋራ የመስራት ልምዳችን ደግሞ የበለጠ ይህ የአማራ ካፕ የአማራ ሚዲያ ኮርፖሬሽን አሚኮ ካፕ የበለጠ ያንን ያጠናክራል። ከዚያ ባለፈ ግን በኢትዮጵያ ሚዲያ ታሪክ ከኢቢሲ ቀጥሎ ከተቋቋሙ ሚዲያዎች ግንባር ቀደም ሚዲያዎች መካከል አንዱ አሚኮ ነው እና ያንን የ30ኛ ዓመት በዓል እየዘከርን ነው። አሚኮ በህብረተሰቡ ዘንድ በስፖርቱ ዘርፍ፣ በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ዘርፍ ባለፉት 30 ዓመታት ያበረከተውን ትልቅ አስተዋጽኦ እውቅና 30 ዓመት ሙሉ ያገለገለው ማህበረሰብ እንዲሁ በእንደዚህ አይነት ኢቨንት በመታወቂያ እርስ በርስ ግንኙነትን በማጠናከሪያ በዚያው ልክ ደግሞ ስለ አሚኮ እውቅናዎችን የመፍጠሪያ መድረክ ነውና ትልቅ ጠቀሜታ ያለው አሚኮ ካፕ ነው። አሚኮ
በዓል የተዘጋጀ ይሁን እንጂ እዚህ የተሳተፉት የተለያየ መገናኛ ብዙኃን ለሚሰሩ ባለሙያዎች ናቸው። እርስ በርሳችን ለመገናኘት ትልቅ አዎንታዊ ተጽዕኖ አለው። እርሳችን እንድንተዋወቅም ትልቅ ጥቅም አለውና ፋይዳውን በጣም ላቅ ያለ ነው። ይህን ውድድር ማዘጋጀታችሁ እንግዲህ ትልቅ ነገር ነው ብዬ አስባለሁ። ሌሎች ሚዲያዎችም ሌሎች አካላትም እንደዚህ ቢያዘጋጁ መገናኛ ብዙኃን ባለሙያዎች በጣም በጋራ እንዲሰሩ የሚያደርግ ነው ብዬ አስባለሁ። አብዛኛው ሚዲያ እርስ በርስ የመቀራረቡ በተሻገረ መልኩ ውድድር ራሱ የሚያመጣው ፉክክር አለ። በሚዲያዎች መካከል ዜና ከመስራቱ በተሻገረ መልኩ በዛ የምንፎካከረው አለ። አንድ አላማ የሆነ ግብ ይኖረንም። ከዛ ውጭ ግን እግር ኳሳዊ የሆነ ነገር መንፈሳዊ የሆነ ፉክክሩ እንዲጨምር ትልቅ ሚና ይኖረዋል ብዬ አስባለሁ። ቢያንስ በአመት አንዴ ባይቻል በ6 ወር እንኳን ባይቻል በአመት አንዴ ቢደረግ ይሄ ውድድር ለብዙ ሚዲያዎች መነቃቃት፣ እርስ በርስ መቀራረብ ጥሩ በር ይሆናል ብዬ አስባለሁ። በቅድሚያ እንኳን አደረሳችሁ ለማለት እወዳለሁ። የአማራ ሚዲያ ኮርፖሬሽን ከክልል ሚዲያዎች በአንጋፋነት የሚጠቀስ በሚሰራቸው ስራዎችም እንግዲህ ለብዙዎቹ አሪያ ሆኖ ሊጠቀስ የሚችል ሚዲያ እንደሆነ አውቃለሁ። ከታተል ስለነበር ከዚህ ቀደም ማለት ነውና 30 ዓመት መድረስ በጣም ትልቅ ነገር ነው። ስለዚህ እንኳን አደረሳችሁ ለማለት እወዳለሁ። እኔ ብዙ ሚዲያዎች ሊያደርጉት የሚገባ ነገር ነው ብዬ አስባለሁ። አንደኛ እኛ እናወራለን፣ ከህዝብ ጋር እንገናኛለን፣ እርስ በርስ ግን የምንገናኝበት መድረክ ያስፈልገናልና ስፖርቱ ደግሞ ትልቅ አቅም ስላለው ከዚህ አንጻር አሚኮ 30ኛ ዓመቱን በማክበር ነው ይሄን ያደረገው። ከዚህ በኋላም በተለያዩ ፕሮግራሞች መሰል እውነቶችን ማዘጋጀት ብቻ ሳይሆን ሌሎች ሚዲያዎችም ጭምር እንዲያዘጋጁት ከማድረግ አንጻር ምሳሌ ሆኖ ቀርቧል ብዬ ነው ማስበውና በጣም ደስ ብሎኛል። እዛ እንኳን ማንጫወተውን አዲስ አበባ የሆነ ኦኬዥን የሚያገናኝንን የሚዲያ ተቋሞች ነው ባህር ዳር በውቢቷ ከተማ ላይ መተን የምናስታውሰውን ለህይወታችን ትውስታ የሚሆነውን የእግር ኳስ ጨዋታ ለማድረግ የመጣ ነውና ሁሉም ሊተገብረው የሚገባ ትልቅ ክንውን እንደሆነ አስባለሁ። ለዚህም እናመሰግናለን አሚኮን በጣም እንዲህ አይነት ጨዋታዎች መኖራቸው አንደኛ ከጨዋታ ባለፈ ወዳጅነትን ያጠናክራል። እኛ ብቻ አይደለንም፣ ሌሎች ሚዲያዎችም እንደዚሁ መጥተዋል። ከፋና ሚዲያ ኮርፖሬሽን በተጨማሪ አሚኮ 30ኛ ዓመቱ ምክንያት በማድረግ ነው የጋበዘን። ነገር ግን እዚህ ስንመጣ ጥሩ ወዳጅነት ፈጥረን የምንሄድበትም ስለሆነ እጅግ በጣም ደስ የሚል ነው። ከዛ ባለፈ አሚኮ 30 ዓመታትን በተለያዩ ስራዎች ለህብረተሰቡ የተለያየ ትምህርታዊም የተዝናኖት ፕሮግራሞችን ወይም የመዝናኛ ፕሮግራሞችን እንዲህ ሲያደርስ ቆይቷል። እስከ ዛሬ በቆየበት ጊዜ ደግሞ በርከት ያሉ ለውጥ የሚያመጡ ስራዎችን ሰርቷልና እንደ ሚዲያ እንኳን ለ30ኛ ዓመታችሁ በሰላም ማደረሳችሁ ለማለት እንወዳለን። እንደ ፋና ደግሞ እዚህ ጋብዛችሁን ስለመጣን በውድድሩም ስለተሳተፍን እጅግ በጣም ደስ ብሎናል። ቀጣይ ደግሞ አሚኮን ከፍ ባለ ስራ ከፍ ባለ ይዘት አቀራረብ እንጠብቀዋለን። ጥሩ ጊዜ እንደሚሆንለትም ተስፋ እናደርጋለን። ከስፖርት ባለፈ ተሳታፊዎቹ በአማራ ሚዲያ ኮርፖሬሽን የሚተላለፉ ፕሮግራሞች የትኞቹ ናቸው ስንል ላነሳ ነው ሀሳብ ምላሻቸውን ሰጥተዋል። በተለይ ደግሞ የሀገር ህልውናን ለማስጠበቅ በነበረበት ሰዓት አሚኮ በጣም ጎልቶ ወጥቶ ነበር። ከዛ ባሻገር ደግሞ ትልቅ የህዝብን ድምፅ የሚሰማበት በተለይ ደግሞ የከተሞች ቅኝት ይመስለኛል ስሙን ካልተሳሳትኩ በዛን ሰዓት የነበረው ነገር በሁሉም ከተሞች የተደረሳቸው የህዝቡ ድምፅ ምንድን ነው ያለበት፣ የመልካም አስተዳደር ችግር ምንድን ነው፣ የሙስና ችግር ምንድን ነው፣ አመራርና ህዝቡን በማገናኘት ስታደርጉት የነበረው ነገር በጣም ትልቅ ነበር። አሁንም ያንን ነገር መመለስ ያስፈልጋል ብዬ አስባለሁ። ስፖርት ጋዜጠኛ ነኝ እኔ። ከማደንቃቸው ነገሮች አንዱ ከአማራ ሚዲያ ኮርፖሬሽን የሚመርጣቸው ሾዎች አልነበሩም። ከዚህ ቀደም ሰፈር ላይ ወርዶ የሰፈር ኳሶችን፣ ሰፈር ላይ ወርዶ የባህል ስፖርቶችን ይሰራ ነበር። እኛ ለመስራት በጣም የሚታክተንን ነገር ታች ላይ ወርዶ የህብረተሰቡ ድምጽ በመሆን ጭምር ይሰራልና ስፖርቱ ላይ ያስፋበት። ግን እኔ ከስፖርት ውጪ አይ ነበር አንድ የአርሶ አደሮች ወግ የሚባል ፕሮግራም በእውነት ነው የምልህ በጣም ተመስጬ የማየው አርሶ አደሮች መደብ ላይ ቁጭ ብለው ጋዜጠኛው አርሶ አደሮችን መስሎ መሀል ላይ የነሱን ሀሳብ ቤታቸው ምን ይመስላል የሚለውን ነገር እሰማ ነበር። ከሆነ ጊዜ በኋላ አላቅም ወይ የኔ ማየት እንትን ቀንሶ ይሆናል ትዝታዬ በጣም የአርሶ አደሮች ወግ የሚለው ፕሮግራም ነውና ክልሉም ካለው ቱባ አቅም አንጻር በዚህ ነገር ላይ ቢያሰፋው በርካታ የህብረተሰብ ክፍልን ማግኘት ይችላል ብዬ አስባለሁና በጣም ወዶ ፕሮግራም ስለነበር እሱ ቢሰፋ ህብረተሰቡ ላይ እንደሚባለውም የማህበረሰብ ድምጽ ነው የአማራ ብዙሃን መገናኛ ድርጅትና ስለዚህ ይሄንን ሞቶ ተግብሮት በሚገባ ከዚህ በላም ሰፋ ባለ መልኩ ማየት ፈልጋለሁ። በግሌ አሚኮ ላይ አብዛኛው ነገር ተሸፍኗል። ምናልባት ግብርና ላይ የሚሰራው እኔ በፊት ራሱ ልክ ሲጀመር 2007 2008 ካልተሳሳትኩኝ ታርመኛለህ የአርሶ አደር ወግ በጣም ነው የሚመቸኝ። ምክንያቱም አንድ ሚዲያ ተብሎ ሲቋቋም ይሄ የተነሳበትን ማህበረሰብ መድረስ ይኖርበታል። ከዚህ አንጻር አሚኮ ከሌሎቹ ምናልባት ለብዙ የክልል ሚዲያዎች ምሳሌ የሚሆኑ በርከት ያሉ ፕሮግራሞች አሉት። አሁን
ደግሞ እንደ ሀገር አቀፍ ማሰብ ይገባል ብዬ አስባለሁ። ተጨማሪ አሁን አዲስ አበባ ላይ ባለው ስቱዲዮ ሌሎችንም መሸፈን ቢቻል በዶክመንተሪ ሊሆን ይችላል፣ በፕሮግራሞች መድረስ ቢቻል ደግሞ ከዚህ የተሻለ ከክልሉም አልፎ አሁን ደግሞ የነበረው ሚና ይታወቃል። ከዛ የሚያደገ ነገር እጠብቃለሁ በቀጣይ አሚኮ ላይ። ሁሉም ፕሮግራሞች ደስ ይላሉ። በመዝናኛ የሚቀርቡት በተለያየ ቋንቋ ነው አሚኮ ፕሮግራሞችን የሚያደርሰው። ከምንም በላይ ግን ካሉት እኔ ደስ ብሎ የማየው የአርሶ አደሮች ወግ እጅግ በጣም ደስ ይለኛል። በጣም ወደ ገጠር ሄዶ አርሶ አደሮች ሀሳባቸውን ስሜታቸው የሚያነሱበት ነውና የአርሶ አደሮች ወግ ጥሩ ነው። ግን ሌሎችም በከፍታ ይመጣሉ ብዬ አስባለሁ። በከፍታ እንዲመጡ እጠብቃለሁ። ሚዲያው በተለያዩ ዘርፎች በርካታ ተግባራትን እያከናወነ እነሆ ዛሬ 30 ዓመታትን አስቆጥሯል። ወደፊት ሊሰራቸው ይገባል ያሏቸውንም ተሳታፊዎቹ ሀሳብ ሰጥተውባቸዋል። ትልቅ ህዝብ ነው የወከላችሁት፣ የአማራን ህዝብ። እሱን ደግሞ የበለጠ ተደራሽ ማድረግ ሊመጥነው በሚችል ልክ ደግሞ ማደግና መበልጸግ ያስፈልጋል። አንድ ቦታ ላይ ብቻ ሚዲያ አድገናል ብለህ የምትወው ነገር አይደለም። በየጊዜው አዳዲስ ነገር ይፈጠራል። በተለይ ደግሞ በዲጂታሉ ዓለም አሁን ላይ በሁሉም የዲጂታል አማራጮች እየደረሳችሁን እሱን ማስፋትና ማጠናከርም ያስፈልጋል። አማራ ክልል ላይ የሚፈጠር ማንኛውም ችግር ወይም ደግሞ መልካም ነገር ሁሉ ማንኛውም ማህበረሰብ መረጃ የመጀመሪያ ማግኘት የሚፈልገው ከአሚኮ ነው። እሱን ደግሞ ከማንም በላይ መቀደም የለባችሁም ብዬ አስባለሁ። ቀድማችሁ መድረስና የመረጃ ጥማትን ማድረስ ያስፈልጋል ብዬ አምናለሁና አሁንም ማደግ መበልጸግ፣ የዲጂታሉን ዓለም በተለይ በጣም አግሬሲቭሊ መስራት ይጠበቅባቸዋል ብዬ አስባለሁ። ኃላፊነቱን መጀመሪያ የስፖርት ባለሙያው መውሰድ አለበት ብዬ አስባለሁ። እኛም መጀመሪያ ሰው የትኛው ነገር ነው ደስ የሚለው ብለን ስናስብ የውጭው እንደሆነ እያሰብን እዛ ላይ እናተኩራለን። ግን አይደለም። ቅድሚያ ከራሳችን ቅድሚያ ከማንነታችን መጀመር አለብንና እኔ አሁን የስፖርት ጋዜጠኛ ነኝ እላለሁ እንጂ የእግር ኳስ ጋዜጠኛ ነኝ። ግን ኢትዮጵያ ከእግር ኳስ ባሻገር በጣም ብዙ ቱባ የሆኑ ስፖርቶች አሏት፣ ዓለም ሊያቀው የሚገባ። ስለ ክሪኬት ስታስብ የሆነ ሀገርን ታስባል። ራግቢ ስትል የሆነ ሀገርን ታስባል። ምን አለ ስለ ቡህ ስለ ፈረስ ጉግስ ምናምን ብታወራና የሆነ ሀገር ስለ ኢትዮጵያ እንዲያውቅ ብታደርግ ምን አለ። ስለዚህ የኔም መጀመሪያ ራሴን ማዳመጥ አለብኝና ኢትዮጵያ ውስጥ ያሉ አብዛኞቹ የስፖርት ጋዜጠኞች በዚህ ረገድ መስራት አለባቸው። አሁን መጀመሪያ ለምን ወደ ውጭ አማተረ፣ ለምን የእንግሊዝ ፕሪሚየር ሊግ ወይም የአውሮፓ ቻምፒየንስ ሊግን እንደዚህ ወደደው አይደለም። እኛ ለመጀመሪያ ምን ሰጠ ነው ለህዝቡ የሚለውን ነገር በሚገባ ማሰብ ስላለብን ኃላፊነት እንዳለብን አስባለሁ። ስለዚህ በቀጣይ እኔም በግሌ ሁሉም አሁን ይህን የሚከታተል የሚሰማም የስፖርት ባለሙያ በዚህ ረገድ መስራት የሚሰሩትንም ማገዝ አለብን ብዬ አስባለሁ። አሚኮ እንግዲህ 30 ዓመታት በጣም ቀላል አይደለም። ብዙ ነገሮችን ጥሩ በሚሰራቸውም በሚያበላሻቸውም የተማራቸው ብዙ ነገሮች አሉ ብዬ አስባለሁ እና ስለዚህ ስኬቱን አሁን ከዚህ የላቀ ለማድረግ ከነዛ ነገሮች ብዙ መማር ይችላል ብዬ አስባለሁ። በስፖርቱ እንግዲህ በተለይ እዚህ አካባቢ በአማራ ክልልም ያሉ በሀገር አቀፍ ደረጃ በጣም የሚጠበቁ ትልልቅ ውድድሮች አሉና እነሱ ላይ እንግዲህ መረጃ ከማድረስ ባለፈ ሰፋፊ ስራዎችን የመስራቱም ትልቅ ኃላፊነት አለበት ብዬ አስባለሁ። እንግዲህ በሀገራችን የቀጥታ ስርጭት የሚሰሩ ሚዲያዎች በጣም ውስን መሆናቸውን ተከትሎ እሱ ላይ በስፋት ቢሰራ በስፖርቱ ትልቅ ነገር ትልቅ ጋፕ ይሞላል ብዬ አስባለሁ። ለሚዲያ እንደ ሚዲያ የተቆመው ለህብረተሰቡ ስለሆነ የህብረተሰቡን ችግር የምናሳይበት ማሳየት ብቻ ሳይሆን ለውጥ የምናመጣበትን ስራ ቢሰራ ጥሩ ነው ብዬ አስባለሁ። አሚኮ 30ኛ ዓመቱን ምክንያት በማድረግ ያዘጋጀው ይህ ውድድር የተሳታፊዎችን የእርስ በርስ ግንኙነት ከማጠናከር ባለፈ ወደፊትም ሊሰራ የሚገባውን ነገር የጠቆመ ነው ተብሏል። ከዛ ባለፈ ይህ ውድድር ክብረ በዓላትን አስቦ ከማከናወን ባለፈ በቋሚነት በየዓመቱ የሚካሄድበት መንገድ ቢፈጠር ግንኙነትን ለማጠናከር እንደሚረዳ ተሳታፊዎቹ ተናግረዋል። በዚህ መቆም የለበትም። ሰው እጅግ በጣም በስፖርቱ ተነሳስቷል። በመረብም በግርም ኢቭን ተመልካቹም ሰራተኛውም ማለት ነው። ስለዚህ መቋረጥ የለበትም። ሰው ጤንነቱ እንዲጠብቅ በየክፍተቱ በየሚዲያው በየዘርፉ የውስጥ ውድድሮች እየተጠናከሩ መቀጠል አለባቸው ብዬ ነው ማምነው። በየአመቱ አሁን ሚዲያዎች ሰፍተዋል። አዲስ አበባ ላይ ብቻ ሳይሆን በየክልሉ ብዙ የሚዲያ ተቋማት መጥተዋልና ስለዚህ እንደዚህ አይነት ኦኬዥኖች ላይ ማሰብ መጀመር አለብን ብዬ አስባለሁ። በርስ በርስ አሁን አሚኮ አዲስ አበባ ላይ መጥቶ ቶርናመንት ማድረግ አለበት። በአጋጣሚ የዛሬ አመት መጥቶ አዲስ አበባ ላይ ሲጫወት አስታውሳለሁና ስለዚህ እርስ በርስ መገናኘት የሆነ አሚኮ አሁን 40 ዓመት ሲሞላው መጠበቅ የለብንም ማለት በየአመቱ መሆን ስላለበት ሁሉም እኔም እንደ ኢቢሲ እንደ ተቋሙ ኃላፊነቱን እንዲወጣ ይህን ፕሮግራም ለማዘጋጀት የተንጣለለ ተቋም የተንጣለለ ሚዲያ ስፖርት ተቋም አለውና
ማድረግ ይችላል። ስለዚህ ቢሆን በጣም መልካም ነው። 25 ዓመት 30 ዓመት እየቆጠርህ አይደለም እንደዚህ አይነት ግንኙነቶችን በየሆነ ታይም ኢንተርቫል በየሆነ ጊዜ ኢንተርቫል ማጠናከር አለብን። ምክንያቱም ዛሬ ሚዲያው ላይ ያለ ሰው ነገ ላይኖር ይችላል። አዳዲስ ሰዎች ናቸው የሚመጡት። ያንን ግንኙነት ደግሞ አጠናክረህ የምትሄደው በየጊዜው ሲኖር ነው እና አሁን አሚኮ ካፕ እንደተካሄደው ሌሎች ሚዲያዎችም እየጠሩ አሊያ ደግሞ አጠቃላይ በሀገር አቀፍ ደረጃ የሚመለከተው አካል የሚዲያ ካፕ ውድድር ዓመታዊ ቢያዘጋጅ በጣም መልካም ይሆናል። እርስ በርስ ግንኙነት ለሀገር እድገት እንዴት እንስራ የሚለውን ጉዳይ ይሄ ውድድር ብቻ አይደለም፣ የ90 ደቂቃ ጨዋታ ብቻ አይደለም። በጣም ከብዙ ልጆች ጋር ተገናኝተናል። ብዙ የምናወራቸው አሉ። የመጡ ከአዲስ ሚዲያ የመጡ ከፋና የመጡ ልጆች ከኢቢሲ የመጡ ልጆች እዚህ ክልሉ ላይ ምን ስፖርቶችን እንስራ እያሉ እየጠየቁኝ ነበር ቅድም ከጨዋታ በፊት እና ይሄ ማለት ተደራሽ ያልሆኑባቸውን አካባቢዎች በዚያው ተደራሽ ይሆናሉ። እውቅና እያገኙ በክልሉ ያለው ስፖርት ምን ደረጃ ላይ ነው፣ ምን የስፖርት ፋሲሊቲዎችን ጨምሮ እውቅና እያገኙ በስፖርት ዘርፍ በሌሎች ዘርፎችም በዚያው ልክ በምትዘዋወርበት ጊዜ ተደራሽነትን ለማስፋት ሌሎች ሚዲያዎች ያልደረሱበትን ተደራሽነት ለማስፋት በእጅጉ የሚያግዝ ነው። እኛ ፍላጎታችን አመታዊ ውድድር እንዲኖር እንፈልጋለን። ባህር ዳር ላይ ጋዜጠኞች በራሳቸው ምንድነው ዝነኞች ናቸው ወይም ሴሌብሪቲ ናቸው አይደል? ስለዚህ ባህር ዳር ላይ የኢትዮጵያ ሚዲያ ካፕ ብናዘጋጅ ሰውን እናነሳሳዋለን። የሚዲያውን መስተጋብርና አብሮነት የሙያ መተጋገዝ መደጋገፍን ማሳደግ ስለሚችል እንግዲህ 30ኛ ዓመት የጀመርነው አንዱ የአሚኮ ብራንድ ወይም መለያ አድርገን የምንቀጥልበት ይሆናል። ከሚዲያ ተቋማትና ከመሪዎቹ ጋር እየተነጋገርን ነው። ተስፋ አደርጋለሁ ይሄ ውድድር ሲጠናቀቅ የአሚኮ ሚዲያ ካፕን ፎረምን መስርተን እንጨርሳለን ብዬ አስባለሁ። ስለዚህ ዓመታዊ ሆኖ እንዲቀጥል እንሰራለን።